በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ለሁሉም ነገር ውሳኔ ላደረገው ሁሉንም ነገር በእውቀት ላካበበው አላህ ምስጋና በጠቅላላ ይገባው፣ ጥራት ይገባውና አመሰግነዋለሁ። ከጥበቃው በእኛ ላይ መሸፈኛና ሳመረ ብቻውን ለሱ አጋር የሌለው ሲሆን ከአላህ ውጭ በሐቅ የሚመለክ አምላክ እንደሌለ እመሰክራለሁ። ለዕለተ ትንሣኤ መቆጠብን እቆጠባለሁ። አለቃችንና ነቢያችን ሙሐመድ የአላህ ባሪያና መልእክተኛ ለሁለቱ ከባበድ ፍጡሮች አብሳሪና አስጠንቃቂ ሆኖ ምክንያትን ለማስወገድ ወይም ለማስፈራራት የተላኩ መሆናቸውን እመሰክራለሁ። የአላህ እዝነት ሰላምና በረከት በሳቸው ቤተሰቦቻቸውና ባልደረቦቻቸው ላይ ይሁን። አላህ ሚንዳቸውን ከፍ ያድርግላቸው፣ ዝክረ ታሪካቸውን ዘውትር ያድርግላቸው። በተከታዮቻቸውና እስከ ዕለተ ትንሣኤ እነርሱን በመልካም በተከተሏቸው ላይ ተጨማሪ ብዙ ተከታታይ ሰላምን ያስፍን። በመቀጠል እናንተ ሰዎች ነፍሴንም እናንተንም አላህን በመፍራት አደራ ላለሁ። አላህ ይዘንላችሁና አላህን ፍሩ። ወቁ፣ ልቡ የጠራ ሰው በአላህ መልካሙን ያስባል። ተስፋዎቹ በብስራቶች ይከፈታሉ። እሳቤው እውነተኛ የሆነ በሰዎች ውስጥ ትውስታው ከፍ ይላል። ጌታው ዘንድ ባለው የተማመነ በሱ ላይ እርጋታን ያወርዳል። የአላህ ባሪያ ሆይ ጌታዬ ምህረት አድርግልኝ ማለትን ምላስህን አስለምድ። ለጌታህ የመቀበያ ሰዓቶች አሉት። በምትሰማው ሳይሆን በምታየው ሰዎችን ተኗኗር። ሁለት ነገሮችን አታውራቸው፣ ለሰዎች መልካም መዋልህንና ሰዎች ባንተ ላይ መጥፎ መዋላቸውን። ርህራሄ የጥበብ ቁንጮ ነው። ጤናን የሚያክል ምንም ነገር የለም። መልካሚቱና ክፉይቱ ጸባይ አይስተካከሉም። በዛች እርሷ መልካም በሆነችው ጸባይ መጥፎይቱን ገፍትር። ያን ጊዜ ባንተና በእርሱ መካከል ጠብ ያለው ሰው እርሱ ልክ እንደ ወዳጅ ዘመድ ይሆናል። ይህችም ጸባይ እነዚያን የታገሱት እንጂ ሌላው አያገኛትም። የትልቅም እድል ባለቤቶች እንጂ ማንም አያገኛትም። እናንተ ሙስሊሞች ሆይ ለሁሉም ማህበረሰብ መሰረትና እሴት አለው። እነሱም የትስስሩና እርጋታው መገኛ ነው። ይህ እርጋታና ትስስር በቤተሰብ ትስስር መሰረቱን በመጠበቅ ልጆቹን በጥሩ ነገር በወንድነትና እሴቶች ላይ ሲያሳድግ እንጂ የተሟላ አይሆኑም። ከዚያ በመነሳት ትውልዶች ይህን ስነ ምግባር፣ አክብሮች፣ ባህላት፣ ልምዶችና መልካም ባህሎችን ይወራረሳል። ወንድም ስብስቦች ከነዚህ አክብሮችና ስነ ምግባራት ትልልቆችን ማክበር፣ ወደ እነሱ መመለስና እነሱን ማማከር፣ ለትናንሾችን ማዘን፣ ለእነሱ ትኩረት መስጠት፣ እነሱን ማዝናናት፣ አካሄዳቸውን ማስተካከል፣ በትላልቅ ነገሮች ላይ እነሱን ማሳደግ፣ ልቅናቸውን እንዲወራረሱ፣ የህዝባቸው መሰረት የሆነውን እምነታቸውን እንዲጠብቁና በሱና እሴታቸው ከፍ እንዲሉ በእነሱ ውስጥ ከፍተኛ ዓላማን መትከል ነው። በአሸናፊው መጽሐፉ ኢብራሂምም ልጆቹን በተመሳሳይ አዘዘ። ያዕቁብም እንደዚሁ በዚሁ ጉዳይ ልጆቹን አዘዘ። እንዲህም አለ፣ ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ። ስለዚህ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው። ያዕቁብ ለጣዕረ ሞት በተደረገበት ጊዜ ለልጆቹ ከኔ በኋላ ምንን ትገዛላችሁ ባለ ጊዜ ነበራችሁን? እነርሱም አንድ የሆነውን አምላክህንና የአባቶችን የኢብራሂምን የኢስማኤልንና የኢስሐቅን አምላክ እንገዛለን፣ እኛ ለእርሱ ፍጹም ታዛዦች ሆነን እናመልከዋለን አሉ። እናንተ ሙስሊሞች ሆይ በመነሻ በወንድነትና ልቅና በማህበረሰቡ ውስጥ ኃይሉ ይሰርጻል። ቤተሰብ ትስስሩንና ትውልዱን ይጠብቃል። አገራትም ከጥቃትና አለመረጋጋት ይድናሉ። በአላህ ፍቃድ ጠቃሚ ነገሮችና ስራዎች ይቀጥላሉ። ጉዳቶችና ብልሹ ነገሮች ይወገዳሉ። ሙስሊም ስብስቦች ሆይ ከጥበብ ስሪቶችና ተሞክሮ አካሄዶች ወንድነትን፣ መልካም ነገርንና ጥሩ ተፈጥሮን መላበስ፣ ታላላቆች የሚሽቀዳደሙበትንና ክብሯን ወደሱ በመጠጋት የሚታወቁበትን አሻራ መተው ነው። ወንድሞች ስብስቦች ወንድነት ሲወራረስ የመጣ መሰረታዊ መገለጫ ምስጉን ስራ፣ ማህበረሰቡን ከከፍታና እድገት፣ ክብርና የላቀ ስርዓት በእምነት፣ አገር፣ ህዝቡ፣ ታሪክ፣ ቋንቋቸውና ሀብት ከመኩራት የተከበረ ስፍራ የሚያኖር ነው። ወንድነት በኃይል፣ እዝነት፣ ቁርጥ፣ ገርነት፣ ጀግንነት፣ ከራስና ከሌሎችም ጋር ሐቅ መያዝ መሀል በልብ ጥንካሬ፣ በመልካም አስተሳሰብና አእምሮ ንጽህና ይሰበሰባል።
ወንድነት በሚሰርጽበት ጊዜ በአላህ ፍቃድ፣ በችግሮች ጊዜ እገዛ፣ በመከራ ጊዜ እርዳታ ይሆናል። ወንድነት ቀጥ ያለ መስመር፣ ረዥም መንገድ ነው። እውቀት፣ ተግባር፣ መልካምን መዋልና ሁሉንም ጥሩ ነገር ያስተካክላል። ወንድነት ጉለቶችን አይቀበልም፣ እገዛዎችን ውድቅ ያደርጋል። ወንድነት ኃላፊነትና ነው። መሸከሙ ከነሙሉ ቁሳዊና ሞራላዊ ነገሮቹ ይሆናል። ወንድነት ባለቤቱን በትላልቅ ነገሮች ላይ ያነሳሳል፣ ከትናንሽ ነገሮችም ይቆጥባል። ወንድነት ከሚጠበቅበት የተሻለው እንክብካቤ፣ መልካም ወንድነት ወንዶችን በማሳደግ ነው። በትክክለኛ እምነትና ትላልቅ ትሩፋቶች ጥላ ስር ቢሆን እንጂ ወንድነት አይቀበልም፣ ወንዶችንም አይንከባከብም። ሙስሊም ስብስቦች ለወንድነት መሰረቶችና መልኮች አሉት። ትልቁ መሰረታዊነትንና ወንድነትን የሚጠብቀው በእምነትና ማንነት ጠንካራ ትስስር መፍጠር፣ ወደ ቤተሰብ በመጠጋት መኩራትና መልካም ልማዶችን ነው። እሱ ማህበረሰቡ ከተላመደውና የእንክብካቤ መንገዶችን ከዘወተሩበት ጠንካራ አካሄድ ነው። እሱ በአላህ ፍቃድ ትውልዶችን ከመቅለጥ ስብራትና ጥመቶች ጠባቂ ነው። የአላህ ባሮች ወንድነትን ከሚገነባው በኃላፊነት ስሜት ላይ ቁራጥ እንክብካቤ ማድረግ፣ በእምነት ጥበባዊ ትስስር መፍጠር፣ ሙያዎችን መጠበቅ፣ ታሪክና ሀብትን ማላቅ፣ ወደፊት ለልቅናና ከፍታ ለመሻገር የኃላፊነትን ስሜት ማስራት፣ በአላህ ፍቃድ ግቦችን በማረጋገጥ ላይ የሚጓዝን ጠንካራ ትውልድን ይፈጥራል። ያኔ በትርፍ ነገርና ማሟያ ለመጠመድ ወደ ከፍታ መሻገርንና ትልቅ አስተሳሰብን ማዳከም ላይ የጎላ ተጽዕኖ አይኖረውም። ወንድም ስብስቦች ከወንድነት መሰረቶች ዑለሞችን፣ የክብር ባለቤቶችን፣ የሥራ ሰዎችንና የተሞክሮ ባለቤቶችን ማቀማመጥ ነው። ይህም በትውልዶች ላይ ማንነታቸውን፣ ከሀገራቸው ጋር ትስስራቸውን፣ ከቤተሰባቸው ግንኙነታቸውንና ወደ እነሱ በመጠጋታቸው ኩራታቸውን ይጠብቃል። አንዳንድ ቤተሰቦች ከለመዱት ጥሩ ነገር ልጆቻቸውን ከነሱ የማይርቁ ስብሰባዎች፣ መዛግብቶችና ቡድኖችን መክፈት፣ ራዕያቸውን፣ ተሞክሯቸውንና መመሪያዎቻቸውን ለማካፈል የማህበረሰቡ ወንዶችና ትላልቆች የሚስተናገዱበት ስብሰባዎች፣ ከትሩፋትና ጥሩ አፈጻጸም ባለቤቶች ክብር ለሚገባው ክብር የሚሰጥበት፣ ይህ ሁሉ ትክክለኛ ወንድነትን ከነ እሴቱ እውቀታዊ፣ ተግባራዊ እንክብካቤውና ሞራላዊ አሻራ የሚያሰርጽ ነው። እንዳውም በእነዚህ ስብሰባዎችና መዛግብቶች ከቤተሰብ የወንድና ሴት ልጆች ክህሎቶች ያድጋሉ፣ ችሎታቸውም ይሻሻላል፣ እውቀታቸውና ግንዛቤያቸውም ይሰፋል። እንደምታውቁት በእነዚህ ስብሰባዎች የሚገኘው ንግግር፣ አስተሳሰብና በቀጥታም ሆነ በተዘዋዋሪ ያላቸው ትልቅ ተጽዕኖ ይቅርና ስርዓትና ስነ ምግባር፣ ጥሩ መኗኗር፣ ትላልቆችን ማክበር፣ ባለስልጣናትን ማክበር፣ ሰዎችን ማክበር ይሻሻልበታል። ወንድሞች ሆይ ከወንድነት መሰረቶች ወሳኙ የእናት ቋንቋን በመናገር በመማርና ማስተማር መጠበቅ ነው። ታዲያ እሱ የተከበረው ቁርአንና ትልቁን ወሐይ የተከበረውን ቁርአንና ንጹህ ሱና ተሸካሚ ሲሆን እንዴት ሊሆን ነው? ሰውየው በሌላ ቋንቋ መናገር ጉድለት ነው። የነገሩን ጉድለት ድክመትና መሳን የሚጨምረው ይህ ማቅናትና ማመላከት ተምሳሌት ቦታ ላይ ባሉት ሰዎች ሲሆን ነው። የቁረይሽ መሪዎች ልጆቻቸውን ለጥቢ ወደ ገጠር የላኩት የረቀቀ ጥራት ያለውን ቋንቋ እንዲቀስሙ ነው። ቋንቋቸው ከፍ ሲል ህዝቡም ከፍ እንዲል ማለት ነው። መነሻነትና ወንድነት የቋንቋ ሰላማዊነት ከሱ የማይወገድ ከመቅለጥ የሚጠብቅን ቋንቋዊ አቅም፣ ውጫዊ አስተሳሰብ፣ የተበላሸ አጻጻፍና አገላለጽ ወሰንን ያስፈርዳል። እናንተ ወጣቶች ሆይ የጀግኖች ዘርፍ ብዙ ነው። በእውቀት፣ በኢኮኖሚ፣ በንግድና በቴክኖሎጂ የእስልምናና ሙስሊሞችን ድል፣ የሀገርን ከፍታ፣ የህዝብ ጉዳይ የበላይነት፣ ወደ ሙሐመድ ጌታና ወደ ሙሐመድ የአላህ ሰላትና ሰላም በሳቸው ላይ ይሁን እምነት መጠጋት የፈለገ የወንድነት መንገድ ግልጽ ነው። ይህ ያልተዘጋጀለት ስመቻችለት ለመስራት ይወስን። ይህን ከመሰብሰብና በውስጧ መንከባከብ ምሳሌዎች አንዱ ነው። ዑመር ብን ኸጣብ አላህ ይወደድላቸውና
አብዱላህ ብን ዐባስን አላህ ወደደላቸውና እሱ ትንሽ ወጣት ነበር። ከትላልቅ የበድር ሰሓባዎች ጋር ያስገባው ነበር። ከፊሎቻቸው እኛ እንደሱ አይነት ልጆች እያሉን ለምን እሱ ይገባል ይሉ ነበር። ዑመር እሱ መጫወቃችሁት አለ። አንድ ቀን ጠራውና ከነሱ ጋር አስገባው። እብኑ ዐባስ የዛን ቀን እውቀቴን ሊያሳያቸው እንደ ጠራኝ አላወቅኩም ነበር አሉ። ዑመር የአላህን እርዳታና የመካ መከፈት በመጣ ጊዜ አልነስር ስለሚለው የላቀው አላህ ቃል ምን ትላላችሁ አለ። ከፊላቸው ከተረዳንና መካ በእኛ ላይ ከተከፈተ አላህን እንድናመሰግንና ምህረት እንድለምነው ታዘዝ አሉ። የዐባስ ልጅ እንዲህ ነው የምትለው አለኝ። አይደለም አልኩኝ። ምን ትላለህ አለኝ። እሱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አዘላቸው ነው፣ እኔ ይበልጥ በሳቸው አውቃለሁ አለ። የአላህን እርዳታና የመካ መክፈት በመጣ ጊዜ እሱ የአዘልህ ምልክት ነው፣ ጌታህን ከማመስገን ጋር አጥራው አለ። ዑመር ስለ ምዕራፉ አንተ የምትለውን እንጂ ሌላ አላውቅም አለ። ትናንሾችን በተመለከተ የታናናሾችን አስተዳደግ ለማሳመር መብቶቻቸውን ለመጠበቅ በእነሱ ውስጥ ስርዓትን ለመዝራት ይህን የሰንሰለታማ እንክብካቤን ተጽዕኖ አስተውሉ። በእርግጥም ትርሚዚ ሰሒሕ በሆነ ሰነድ ከሰያር ዘግበዋል። ከሳቢት አልቡናኒ ጋር እየሄድኩኝ በልጆች ላይ ሲያልፍ ሰላምታ ቀረበላቸው አለ። ሳቢት ከአነስ ጋር እየሄድኩኝ በልጆች ላይ ሲያልፍ ሰላምታ አቀረበላቸው አለ። አነስ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር እየሄድኩኝ በልጆች ላይ ሲያልፉ ሰላምታ አቀረቡላቸው አለ። በመቀጠል አላህ ይጠብቃችሁና ወንድነት በትክክለኛው መልኩ ከተያዘ እሱ በአላህ ፍቃድ የማህበረሰቡ ቤተሰብና አገር የሰላም መሰረት ነው። ወደ መልካም ወደ መስቀዳደም ይመራል። በደካማ ጎንና መቅለጥ በመዳከምና መበላሸት ላይ ይፈርዳል። በተለይ ማህበረሰቡን ለማፍረስ አጠራጣሪ ሰባካዎች የመጠጋት ድክመት ከህዝቡ ሰዎች መተማመንን መንጠቅ መነሻውን መያዝና በሱ መላቅ ላይ ወንድነትንና መሰረትን መጠበቅ እሱ ቀና መንገድና ትክክለኛ ጎዳና ነው። እርጉም ከሆኑ ሸይጣን በአላህ እጠበቃለሁ። ከአማኞች በእርሱ ላይ ለአላህ ቃል ኪዳን የገቡበትን በእውነት የፈጸሙ ወንዶች አሉ። ከእነርሱም ስለቱን የፈጸመ ለሃይማኖቱ የተገደለ አለ። ከእነርሱም ገና የሚጠባበቅ አለ። የገቡትን ቃል መለወጥንም አልለወጡም። በዝነቱ ሁሉንም ባሪያዎች ላልደረሰ በቀናና መመራት የትእዛዙን ሰዎች ለለየው አላህ ምስጋና በጠቅላላ ይገባው። ከማጥራት ጋር አመሰግነዋለሁ፣ በጸጋው ላይ አመሰግነዋለሁ። እሱ ከምስጋና ጋር ይጨምራል። ብቻውን ለእሱ አጋር የሌለው ሲሆን ከአላህ ውጭ በሐቅ የሚመለክ አምላክ እንደሌለ እመሰክራለሁ። ከቢጤዎችና አምሳያዎች ጠራ። አለቃችንና ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ ባሪያና መልእክተኛው መሆናቸውን እመሰክራለሁ። አላህ በሱ እምነትን ሞላ፣ በሱ የቀጥተኛውን መንገድ መገለጫዎችን ከፍ አደረገም አቆመም። የአላህ እዝነት ሰላምና በረከት በሳቸው ቤተሰቦቻቸው የመልካም ትሩፋትና ደስታ ባለቤት በሆኑት ባልደረቦች ተከታዮችና እስከ መመለሻ ቀን ድረስ በመልካም በተከተሏቸው ላይ ይሁን። በመቀጠል ሙስሊም ስብስቦች ወንድነት ላይ ተጽዕኖ ከሚፈጥሩትና ከሚያዳክሙት በአንዳንድ ማህበራዊ መገናኛ ትስስር የሚታዩ ትናንሽ ነገሮችን ማጋነን፣ ጥቃቅን ነገሮችን ማተለቅ፣ ራስን ማላቅ፣ ልማድን ማበላሸት፣ ተሻጋሪ ቅጽበትን ማላቅ፣ በትናንሽ ነገሮች ላይ ማዘውተር። ከነዚህ ሰዎች ዘንድ መመዘኛው በመሰረታዊነት ወንድነትና ለሰው ልጅ እውነተኛ ግንባታ ሳይሆን በአድናቂዎች ቁጥር፣ አካፋዮች ቁጥርና እይታ ቁጥር ልክ እስኪሆን ድረስ ትናንሽ ነገሮችና ገለባዎች በብዛት የሚዘዋወሩ ከሆነ የአብዛኛው ራእይ በእነዚህ ትናንሽ ደካማ ራእዮች መሰረት ይሆናል። ሰውየው አምራች ሳይሆን አጥፊ፣ አሸናፊ ሳይሆን ተሸናፊ፣ ራሱን ቻይ ሳይሆን ተከታይ ይሆናል። የእነዚህ ትስስሮች ተጠቃሚ እሱ የሻውን የሚመርጥ ጨዋ ይመስለዋል። እውነታው ግን እሱ ቀድሞ ለተዘጋጀለት ምርኮኛ ነው። አውቆም ሆነ ሳያውቅ ወደ እሱ መነዳትን ይነዳል። ይህ አካሄድ ከጥልቅ አስተሳሰብ ይከለክላል፣
ወደ ፈጣን ስራ መልሶችን ይወስዳል። ሰውየው ስለ ራሱ አይገልጽበትም፣ እንዳውም ራሱን ያጋልጣል። እሱ መሰረትን፣ ቀጥተኛ ህይወትን አይፈልግም። ይልቁንም እሱ የሚፈልገው ትርኢትን፣ መተላለፍን፣ ማራኪነትን፣ ብዙ ቁጥር ያላቸውን ተከታዮችና ተመልካቾች ማግኘትን ነው። የሰው ልጅ ተንታኝ ከመሆን ይልቅ ተመልካች ይሆናል። ሐሳቡ ፎቶ መታየቱንና እሱን ማደሱ ነው። ወንድነት ግንባታው አስተሳሰባዊ ሀብቱ ላይ ሐሳብ የለውም። ልክ ዕቃ እንደሚሸጠው ራሱን ይሸጣል። በትናንሾች መመዘኛ ፎቶ ከይዘቱ ቅድሚያ ያገኛል። ክትትል ከማስረጃ በላይ ያሳስበዋል። የስርጭት ፍጥነት ከመልእክቱ ቅድሚያ ይሰጠዋል። ውጤቱ አገርን፣ ቤተሰብን፣ የያዘውን ዲን መስተካከል፣ መጽናትና መሰረታዊነትን ማግለል፣ ሀብቱን፣ ታሪኩን፣ ማንነቱን ማሳነስ፣ ከትላልቅ ነገሮች ትላልቅ ሀሳቦች መራቅ ይሆናል። እናንተ አባቶችና እናቶች፣ እናንተ ወንድና ሴት መምህራኖች፣ እናንተ ኃላፊነት ያላችሁ በሙሉ ኃላፊነታችሁን ተወጡ። በወንድና ሴት ልጆቻችሁ ቁም ነገርን ትከሉ። አስተዳደጋቸውን አሳምሩ። ከደካማና ዝቅጠት አካባቢ ጠብቋቸው። ትውልድን መጠበቅ ላይ፣ ጥሩ አስተዳደግ ላይ፣ ማህበረሰብን መጠበቅ ላይ፣ ወንድነትን መገንባት ላይ በአላህ አደራ፣ በአላህ አደራ። የወንድና የሴት ወጣቶችን እጅ ወደ መልካም ነገር፣ ክብር፣ አይናፋርነትና ጥሩ ነገሮች ያዙ። ከመበላሸትና መቅለጥ ጠብቋቸው። ከጸያፍ አካሄድ፣ ወንጀሎችና ትናንሽ ነገሮች አርቋቸው። አሁን አላህ ይጠብቃችሁና በአስተዳደግ በደረጃ ተጽዕኖ በመፍጠርና በማቅናት የድረገጽ ባለቤቶች ይህንን ዘርፍ የሚገባውን ሊሰጡት ይገባል። ወንድና ሴት ልጆችን የከፍታ ልቅናና ራስን የመቻል ልብስን እንዲያለብሱ ከመቅለጥ የመጠጋትንና ማንነትን እጦት መገለጫዎችን በሙሉ እንዲርቁ ማድረግ አለባቸው። አስተውሉ፣ አላህ ይዘንላችሁና አላህን ፍሩ። እወቁ፣ ከአስደሳች ምሳሌዎችና የተከበረው መልኩ ልጆቻችን የታላቋ ፈለስጢን ህፃናት፣ እነሱ በዕድሜያቸው ህፃናት፣ በስራዎቻቸው ግን ወንዶች፣ በአቋማቸው ጀግኖች፣ የጀግኖች ልጆች ናቸው። እነሱ እያዩ አባቶቻቸው ተገደሉ። እነሱ እየተመለከቱ ቤቶቻቸው ወደሙ። ከዚህም ጋር በድንጋዮቻቸው፣ በትሮቻቸውና አካሎቻቸው ከነዘመናዊ አውዳሚ መሳሪያቸው አይሁዳውያን ግፈኛ ቀማኛ ጠላት ጋር ተፋለሙ። እጅ መስጠትን ውድቅ በሚያደርግ ዝቅ ማለትንና መዋረድን በማይቀበል ወንድነት ቆሙ። የሰማዕታት ደም፣ የጀግኖች አቋም፣ በአላህ ፍቃድ እምቢ የምትልን ነፍስ የበታችነትን የማይቀበል ልቦና ያፈራል። ፈለስጢንና ቁድስ በዓረቦችና ሙስሊሞች ልቦና ገናና እና የበላይ ሆነው ይቆያሉ። የተመራ እዝነት፣ የተስተካከለ ጸጋ በሆኑት ነቢያቸው ሙሐመድ የአላህ መልእክተኛ ላይ እዝነትና ሰላምን አውርዱ። በዚህም ጌታቸው በጥበበኛው መጽሐፉ እንዳዘዛቸው እሱ በተከበረው ንግግሩ እውነተኛ ተናጋሪ ሲሆን አላህና መላእክቱ በነቢዩ ላይ የአክብሮት እዝነትን ያወርዳሉ። እናንተ በአላህ ያመናችሁ ሰዎች ወይ በእርሱ ላይ የአክብሮት እዝነትን አውርዱ፣ የማክበርን ሰላምታንም ሰላም በሉ አለ። አላህ ሆይ በባሪያና መልእክተኛ ነቢያችን ሙሐመድ ምርጥ ወዳጅና ተመራጩ ነቢይ ጥሩ ንጹህ ቤተሰቦቹና የአማኞች እናቶች በሆኑት ምስቶች ላይ እዝነት ሰላምና በረከትን አውርድ። አላህ ሆይ ከአራቱ ቀና መሪዎች ምትኮች አቡበክር፣ ዑመር፣ ዑስማንና ዓሊ ከተቀሩት ባልደረቦች ከተከታዮቻቸውና እስከ ዕለተ ትንሣኤ በመልካም በተከተሏቸው ላይ ውደድ። በመልካም ከተከተሏቸውም ውደድ። እኛንም ከነሱ ጋር በይቅርታ ችሮታ እና እዝነትህ ለቸሮች ሁሉ ቸር ይሁን። አላህ ሆይ እስልምናና ሙስሊሞችን ከፍ አድርግ፣ ሽርክና ሙሽሪኮችን ዝቅ አድርግ፣ ከሃዲዎችንና ወሰን አላፊዎችን የተቀሩትን የመንገዱና የዲኑን ጠላቶች አዋር። አላህ ሆይ በሀገራችን ሰላም አድርገን፣ መሪዎቻችንና ሹሞቻችንን አስተካክል። ሹመታችንን በፈራክ በተጠነቀቀህና ውዴታህን በተከተለ ሰው ላይ አድርግ። የዓለማት ጌታ ሆይ ማሪያችንና ሹማችን የሁለቱ ቅዱሳን ቦታዎች አስተዳደርን በመግጠምህ ግጠመው፣ በትእዛዝህ አልቀው፣ ቃልህን በሱ ከፍ አድርግ። እስልምናና ሙስሊሞች አጋዥ አድርገው። እሱንና አልጋ ወራሹን ወንድሞቹን ረዳቶቹን ለምትወደው ግጠማቸው። ራሳቸውን ወደ መልካምና አላህን ፍራቻ አዙር። አላህ ሆይ የሙስሊም መሪዎችን በመጽሐፍህና በነቢይህ ሱና መስራትን ግጠም። ለአማኝ ባሮችህ እዝነት አድርጋቸው። በቀናው መንገድ ላይ አንድ አድረጋቸው። የዓለማት ጌታ ይሁን። አላህ ሆይ በሁሉም ቦታ የሙስሊሞችን ሁኔታ አስተካክል። አላህ ሆይ ደማቸውን ጠብቅ። አንድነታቸውን በቀና በሐቅና በሱና ላይ አድርግ። አላህ ሆይ ለሙስሊሙ ህዝብ ትእዛዝን
ትእዛዝን ፈጻሚ ሰዎች የሚልቁበት፣ ወንጀል ፈጻሚ ሰዎች የሚመሩበት፣ በመልካም የሚታዘዝበት፣ ከመጥፎ የሚከለከልበት ቀናን ነገር አድርግ። አንተ በሁሉም ነገር ላይ ቻይ ነህና። አላህ ሆይ በቀማኛ ወራሪ አይሁዳውያን አደራ፣ እነሱ አያቅትሁምና። አላህ ሆይ ያንን ከግፈኛ ሰዎች የማይመለሰውን ችግርህን አወርድባቸው። አላህ ሆይ እኛ ፊት ለፊታቸው በአንተ እንከላከላለን፣ ከተንኮሎቻቸውም በአንተ እንጠበቃለን። አላህ ሆይ እኛ ከሁሉም መከራ ሰላም መሆንን በጤና ላይ መመስገንን እንማጸናሃለን። አላህ ሆይ እኛ በአንተ ሁሉንም መጥፎ እንከላከላለን፣ ከተንኮሉም በአንተ እንጠበቃለን። አላህ ሆይ እኛ በወሰንከው እዝነት ባሳለፍከው ላይ እገዛን፣ እግሮች በተንደላጩበት ምህረትን እንማጸናሃለን። ሁሉንም አቤቱታ ሰሚ ሆንክ ሆይ፣ ሁሉንም መከራ አስወጋጅ ሆንክ ሆይ፣ የመሸፈን የጤናና አላህን ፍራቻ ልብስ አልብሰን፣ ጀነተል ፊርደውስን ማረፊያችንን አድርግልን። አላህ ሆይ ሰበቦችን አክራለን፣ ከፊት ለፊታችን በሮችን አትዝጋብን፣ ተቀባይነት ላለው ዱዓም ግጠመን። አላህ ሆይ ጨምርልን፣ አታጓድልብን፣ ስጠን፣ አትከልክለን። አላህ ሆይ እኛ እናመሰግንሃለን። ከትሩፋትህ በሮችን ከፈትክልን፣ በትሩፋትህ ደመናን ላክልን፣ በትሩፋትህ ዝናቡ አዳረሰ፣ ምድርንም አገራ፣ ከነፍስም ጥበቷንና ትካዜዋን አስወገደ። በጸጋ አብሳሪዎች፣ በመልካምህ እገዛ ደስተኞች፣ ለተጨማሪ ትሩፋትና ውለታ ከጃዮች፣ በአገርና ባሮች የእዝነትህ ፋና ተስፈኞች ሆነናል። የአላህ ባሮች ጌታችሁን አብዝታችሁ አመስግኑት፣ ጧትና ማታ አትሩት። ከጠቃሚ ዝናብ ተጨማሪን ከችሮታውና ትሩፋቱ ተጨማሪ እንዲከተለው ጠይቁት። ለጌታችን ችሮታ ወሰንም ሆነ መጠን የለውም። ጌታችሁ ጸጋን ባሳደሰላችሁ ቁጥር ምስጋናንም አድሱለት። የምትጠሉትን ከእናንተ ባስወገደ ቁጥር ለሱ በመታዘዝ በመወደስና በመውሳት ሐቁን ጠብቁ። አላህ ሆይ ዝናብን በእኛ ላይ አውርድ፣ ተስፋ ከቆረጡት አታድርገን። አላህ ሆይ አዝንብልን። አላህ ሆይ እኛ ምህረትን ለምንሃለን፣ አንተ በጣም መሃሪ ነህና በእኛ ላይ ዝናብን አከታትለህ ላክ። አላህ ሆይ ጥሩ አብቃይ፣ መጠነኛ፣ ብዙ ፈጣን፣ ዘውታሪ፣ የማይጎዳ ጠቃሚ፣ በሱ አገር ህያው የሚሆንበት፣ ባሮች የምታጠጣበት፣ ለከተሜውም ለገጠርየውም የሚያዳርስ የምታደርገውን ዝናብ ስጠን። አላህ ሆይ በወንጀላችን ከኛ ትሩፋትን አትከልክለን። አላህ ሆይ በአላህ ላይ ተመካን። ጌታችን ሆይ ለበዳይ ሰዎች ፈተና አታድርገን። ጌታችን ሆይ ነፍሶቻችንን በደል፣ ለእኛ ባትመረንና ባታዝልልን በርግጥ ከከሳሪዎች እንሆናለን። ጌታችን ሆይ በምድር ዓለም ደግን ነገር በመጨረሻይቱ ሀገርም ደግን ነገር ስጠን፣ ከእሳትም ቅጣት ጠብቀን። የአላህ ባሮች አላህ በማስተካከል በማሳመር እና ለዘመድ በመስጠት ያዛል። ከአስከፊ ከማመንዘር ከሚጠላ ነገር ሁሉ ከመበደልም ይከለክላል። ትገነዘቡ ዘንድም ገስጿችኋል። ታላቁንና የላቀውን አላህን አስታውሱ፣ ያስታውሳችኋል። በጸጋው ላይ አመስግኑት ይጨምርላችኋልና። አላህን ማውሳት ከመልካም ነገር ሁሉ በላጭ ነው። አላህ የምትሰሩትን ስራ ሁሉ ያውቃል። አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሃ ኢለላህ أشهد أن محمدًا رسول الله حي على الصلاة حي على الفلاح قد قامت الصلاة قد قامت الصلاة الله أكبر الله أكبر لا إله إلا الله. استووا صفوفكم ولا تختلفوا. أتموا الصف الأول فالأول سدوا الخلل لينوا في أيدي إخوانكم. الله أكبر الله أكبر. بسم الله الرحمن الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين
الضالين آمين. ولقد أنزلنا إليكم آيات مبينات ومثلا من الذين خلوا من قبلكم وموعظة للمتقين. الله نور السماوات والأرض، مثل نوره كمشكاة فيها مصباح، المصباح في زجاجة، الزجاجة كأنها كوكب دري يوقد من شجرة مباركة زيتونة لا شرقية ولا غربية يكاد زيتها يضيء ولو لم تمسسه نار، نور على نور، يهدي الله لنوره من يشاء ويضرب الله الأمثال للناس والله بكل شيء عليم. الله أكبر. لمن حمده. ربنا ولك الحمد. الله أكبر. 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 الحمد لله رب العالمين الرحمن الرحيم مالك يوم الدين، إياك نعبد وإياك نستعين، اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. في بيوت أذن الله أن ترفع ويذكر فيها اسمه يسبح له فيها بالغدو والآصال رجال لا تلهيهم تجارة ولا بيع عن ذكر الله وإقام الصلاة وإيتاء الزكاة، يخافون يوما تتقلب فيه القلوب والأبصار، ليجزيهم الله أحسن ما عملوا ويزيدهم من فضله، والله يرزق من يشاء بغير حساب. الله أكبر. الله لمن حمده. ربنا ولك الحمد. الله أكبر. 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 الله أكبر.
السلام عليكم ورحمة الله. السلام عليكم ورحمة الله. السلام عليكم ورحمة الله. السلام عليكم ورحمة الله.